የሰው ልጅ በታሪኩ አይቶት የሚያውቀው ምናልባትም ታሪክ ራሱ ተጽፎ እንዲያበቃ ሊያደርግ የሚችል እጅግ አስፈሪና አሰቃቂ ጥፋት መሳሪያ በይፋ ኃይሉን አሳይቷል። የሩሲያን ምድር ያንቀጠቀጠ ሰማይን የቀደደና የሰው ልጅን የደህንነት ተስፋ ሙሉ በሙሉ ያመከነ አንድ ክስተት ተመዝግቧል። ሩሲያ ሳርማት የተሰኘውን በምዕራቢያን ዘንድ ግን የገሃነም መልእክተኛ ተደርጎ በሚቆጠረውና ሳጥናኤል 2 በሚል በሚርገፈገፍ ድምፅ በሚጠራው አህጉር አቋራጭ ኒኩለር ሚሳኤል ላይ ያደረገችው ሙከራ በታላቅ ስኬት ተጠናቋል። ይህ ክስተት ተራ ወታደራዊ ሙከራ አይደለም። ይልቁንም የዓለምን የኃይል ሚዛን የተገለባበጠበት፣ የምዕራባውያን የበላይነት ያከተመበትና የኒኩለር አርማጌዶን ደወል የተደወለበት የታሪክ ምዕራፍ ነው። ፕሬዚዳንት ቭላዲሚር ፑቲን ይህንን የጥፋት ንጉሥ ለዓለም ሲያስተዋውቁ ፊታቸው ላይ የሚታየው በራስ መተማመን ለተቀረው ዓለም የሞት ማስጠንቀቂያ ነበር። ይህ ሚሳኤል በዓለም ላይ አቻ የለውም፣ ወደፊትም አይኖረውም ሲሉ ያሰሙት ንግግር በዋሽንግተን በለንደንና በፓሪስ ቤተ መንግስታት ውስጥም እንደ መብረቅ ድምፅ አስተጋብቷል። የሳርማት ስኬት ሩሲያ ከዚህ ቀደም የነበሩባትን ቴክኒካዊ ችግሮች ቀብራ አሁን ግን መቃብር ቆፋሪ ሆና መነሳቷን ያረጋግጧል። ሳርማት ወይም ሳጥናኤል 2 ሲባል ስለ ተራ ሚሳኤል እያወራን አይደለም። ይህ ሚሳኤል በቁመቱ የ14 ፎቅ ህንፃን የሚያክል በክብደቱ ደግሞ 208 ቶን የሚመዝን የብረት ተራራ ነው። ይህ ግዙፍ አካል በሰከንዶች ውስጥ ከምድር ተነስቶ ወደ ጠፈር የመጎንጨፍ ብቃቱ የሰው ልጅ ደረሰበትን የፊዚክስ ጥበብ ለጥፋት የተጠቀመበት ጥቁር ጥበብ ሆኗል። ሚሳኤሉ የሚሸከመው የኒኩለር ጭነትም እስከ 10 ቶን ይደርሳል። ይህ 10 ቶን ጭነት ማለት ደግሞ እያንዳንዳቸው ሂሮሺማን ካጠፋው ቦምብ በመቶዎች እጥፍ የሚበልጡ 15 የሚደርሱ የኒኩለር አረሮችን መሸከም ይችላል ማለት ነው። እነዚህ አረሮችም አንዴ ከጠፈር ወደ ምድር ሲለቀቁ እንደ ሚሳኤል ሳይሆን እንደ እሳተ ገሞራ ፍም በተለያዩ አቅጣጫዎች ይበትናሉ። አንድ ሳጥናኤል 2 ብቻውን እንደ ፈረንሳይ ወይም እንደ እንግሊዝ ያሉ ትላልቅ አገራትን በአንድ ደቂቃ ውስጥ ከምድር ገጽ ላይ ፋቅ አድርጎ ማጥፋት፣ የቀረውን ምድር ለዘላለም የሚቆይ ራዲዮ አክቲቭ ምድረ በዳ የማድረግ አቅም አለው። ይህ ሚሳኤል የሰው ልጅን ስልጣኔ ወደ ድንጋይ ዘመን የሚመልስ ሳይሆን ድንጋዩንም ጭምር አክስሎ አመድ የሚያደርግ የጥፋት ጌታ ነው። የሳርማት እጅግ አስገራሚውና የምዕራቢያንን የመከላከያ አቅም አሰቃቂ የሚያደርገው ብቃቱም የመጓጓዣ መንገዱ ነው። አብዛኞቹ የአሜሪካና የኔቶ የጸረ ሚሳኤል ጋሻዎችም ያነጣጠሩት ሚሳኤሎች ከሰሜን ዋልታ በኩል አቋርጠው ይመጣሉ በሚል ግምት ቢሆንም ሳርማት ግን ይህንን ስሌት ድባቅ መቱታል። ሚሳኤሉ ከ35000 ኪሎ ሜትር በላይ የመጓዝ አቅም ስላለው በደቡብ ዋልታ በኩል አድርጎ አሜሪካ ምንም አይነት መከላከያ ባላዘጋጅበት የጓሮ በር በኩል ዘልቆ የመግባት አቅም አለው። ይህ ማለት አሜሪካ ላለፉት 10 ዓመታት በቢሊዮን የሚቆጠሩ ዶላሮችን አፍሳ የገነባቻቸው የራዳርና የጸረ ሚሳኤል ስርዓቶች ሙሉ በሙሉ ልክ እንደ ሕፃን ልጅ አሻንጉሊት ዋጋ ቢስ ይሆናሉ ማለት ነው። ሳርማት በከፊል መጓራዊ በራ ስለሚጓዝ በጠፈር ላይ ሆኖ እንደ ንስር አሞራ ኢላማን መርጦ ይወርዳል። የኪዋሊት ጥቃት ብቃቱም ሩሲያን በዓለም ላይ የማይበገር ኃይል አድርጓታል። ሳርማት ብቻውን አስፈሪ አይደለም። ነገር ግን ከሩሲያው አቫንጋርድ ሃይፐርሶኒክ ተወርዋሪ ጋር ሲዋሃድም ጥፋቱ ከሰው ልጅ አእምሮ በላይ ይሆናል። አቫንጋርድ የድምፅን ፍጥነት 27 እጥፍ የሚበልጥ ፍጥነት አለው። ይህ ማለት ከአትላንቲክ ውቅያኖስ ማዶ ሆኖ ዋሽንግተንን ለመምታት ጥቂት ደቂቃዎች ብቻ ይበቁታል ማለት ነው። ይህ ተወርዋሪ በጉዞ ወቅትም አቅጣጫውን የመቀየር ብቃት ስላለው ማንኛውንም የኮምፒውተር ስሌት ወይም የጸረ ሚሳኤል መሳሪያ ሊከተለው ወይም ሊመቱ አይችልም። ሳርማት ይህንን አቫንጋርድን ተሸክሞ ሲመጣ የጥፋቱ ፍጥነትና ትክክለኛነት ፍጹም ይሆናል። ፕሬዚዳንት ፑቲንም ይህን ሚሳኤል ማንኛውን መከላከያ እንደ ቅቤ ቆርጣ ሲሉ የተናገሩት አባባልም አጋኖ ሳይሆን የደረቀውን እውነት ነው። ይህ ሙከራ የተከናወነው በሰው ልጅ ታሪክ ውስጥ እጅግ አደገኛ በሆነ ወቅት ላይ ነው። አሜሪካና ሩሲያ የነበራቸው የኒው ስታርት የኒኩለር ቁጥጥር ስምምነት በየካቲት ወር በይፋ አውቅቷል። ይህ ማለት በዓለም ላይ ያሉትን ሁለቱን ግዙፍ የኒኩለር አርሰናሎችን የሚገታ ምንም አይነት ህጋዊ ሰንሰለት የለም። ሩሲያ ይህን አጋጣሚ ተጠቅማ የሰው ልጅን ህልውና የሚፈታተኑ የጥፋት መሳሪያዎቿን ያለምንም ገደብ ማምረትና መሞከር ጀምራለች። ይህ የስምምነት መፍረስ ዓለምን ወደ ቀዝቃዛው ጦርነት ሳይሆን ወደ ሞቃቱ የኒኩለር ጦርነት አፋፍ አምጥቷታል። አሜሪካ፣ ሩሲያና ቻይና እርስ በርስ በሚያደርጉት የጥፋት ፍክክር የሰው ልጅ የጋራ መቃብሩን በገዛ እጁ እየቆፈረ ይገኛል። ሳርማት የዚህን አዲስና አሰቃቂ የጦር መሳሪያ ፍክክር ቁንጮ ሆኖ ቀርቧል። የሳርማት ስኬት በተለይ በአውሮፓና በአሜሪካ ላይ የደቀነውን ስጋት የህልውና ጥያቄ ነው። የሩሲያ ከፍተኛ ባለሥልጣናትና የክሬምሊን ልሳኖችም ሳርማትን በመጠቀም ብሪታንያን ከዓለም ካርታ ለማጥፋት እንደሚቻል በይፋ ሲዝቱን ተደምጧል። አንድ ሳርማት በለንደን ላይ ቢፈነዳ ከተማ ብቻ ሳትሆን መላው የእንግሊዝ ደሴት ወደ ፍምነት ተቀይራ በባህር ማዕበል ትዋጣለች። አሜሪካም ቢሆን ምንም አይነት ርቀትና መከላከያ ከሳርማት ቁጣ ሊያድናት እንደማይችል ታውቋል። ኒውዮርክ፣ ዋሽንግተንና ሎስ አንጀለስ በሳርማት እይታ ውስጥ ያሉ ተራ ኢላማዎች ሆኗል። ከሳርማት በተጨማሪ ሩሲያ ያዘጋጀቻቸው ፖሴይዶን የተሰኘው የባህር ስር ኒኩለር ድሮንና
ቦሬቬስኒክ የተሰኘው ማለቂያ የሌለው ርቀት የሚጓዝ የሚሳኤል ቴክኖሎጂ ምዕራባውያንን ከየአቅጣጫው በሞት አፋፍ ላይ አቁሟቸዋል። በተለይ ፖሲዶን 500 ሜትር ከፍታ ያለው ራዲዮ አክቲቭ ሱናሚ በመፍጠር የባህር ዳርቻ ከተሞችን ለዘላለም ሰው የማይኖርባቸው ምድረ በዳ ማድረግ አቅም አለው። ፕሬዚዳንት ፑቲን ይህንን መሳሪያ የያዙትም ለጌጥ አይደለም። በዩክሬን የተካሄደ ካለው ጦርነት ጋር ተያይዞ ምዕራባውያን በሩሲያ ላይ የሚሰነዝሩትን ማንኛውንም ተጽዕኖ ለመመከት ሳርማትን እንደ ዋነኛ አስፈራሪ የተጠቀሙበት ነው። ሩሲያ ከሌለች የዓለም ለምን ያስፈልገናል የሚለው የፑቲን ዝነኛ ንግግር የሳርማት የጥፋት ፍልስፍና መመሪያ ነው። ይህ ስትራቴጂ የኒውክሌር ማስፈራሪያ ተብሎ በምዕራባውያን ቢጠራም ሩሲያ ግን የሉዓላዊነቴ ዋስትና ትለዋለች። ሳርማት መሬት ላይ ሳይቀበር በየብስ ላይ ባሉ ጥልቅ ጉድጓዶች ውስጥ ተዘጋጅቶ መቆየቱ ዓለም በማንኛውም ሰከንድ በፑቲን አንድ ጣት ትዕዛዝ ወደ አመድነት ልትቀየር እንደምትችል ማሳያ ሆኗል። የሳርማት ሚሳኤል ሙከራ ስኬት የሰው ልጅ ካለፉት 80 ዓመታት ወዲህ ሲያደርገው የነበረው የሰላም ጉዞ ማክተሙን ያበስራል። አሁን ዓለም የምትመራው በሕግና በስምምነት ሳይሆን በጉልበትና በኒኩሌር ጥፋት ኃይል ሆኗል። የሳጥናኤል 2 የተሰኘው መሳሪያ የሰው ልጅ የደረሰበትን ከፍተኛ የሳይንስ ውጤት ለራሱ መጥፎ የተጠቀመበት አሳዛኝ ክስተት ነው። ምዕራባውያን አሁን ያላቸው አማራጭ ሁለት ብቻ ነው። ወይ ከሩሲያ ጋር አዲስና የላቀ የኒኩሌር ድርድር ማድረግ አሊያም ደግሞ የማይቀረውን የኒኩሌር ፍንዳታ እየጠባበቁ የመከላከያ አቅማቸውን ለማሳደግ በከንቱ መኳተን። ሆኖም ሳርማት ካለው አቅም አኳያ መከላከል የሚለው ቃል ትርጉም አልባ ሆኗል። ሰማይ ይከፈታል፣ መሬት ትናወጣለች። የሰው ልጅ ስልጣኔም በአንድ የሳርማት ብልጭታ ይጠፋል። የትላንትና የሳርማት ሙከራ ስኬት ዓለምን ወደ ጨለማው ዘመን የመለሰ የብርሃን ብልጭታ ነው። ሩሲያ የገነባቸው የሳጥናኤል 2 ተራ የጦር መሳሪያ ሳይሆን የሰው ልጅ የትዕቢትና የጥፋት ውጤት ነው። በ2026 ማብቂያ ላይ ሚሳኤሉ ሙሉ በሙሉ ወደ ስምሪት ሲገባ ዓለም በቀጥታ በገሃነም ደጃፍ ላይ ትቆማለች ማለት ነው። ፕሬዚዳንት ፑቲንም ለዓለም የላኩት መልእክት ግልጽ ነው። እኛን ለማጥፋት የሚሞክር ሁሉ ራሱ ሳይቀድም እኛ ቀድመን እናጠፋዋለን። የሳርማት ጥላ በመላው ዓለም ላይ አጥልቷል። ይህ ጥላ ደግሞ ሰላምን ሳይሆን ራዲዮ አክቲቭ ዝናብንና የዘላለም ጨለማን ያዘለ ነው። የሰው ልጅ ከዚህ ጥፋት አዙሪት የሚወጣበት መንገድ እስካልተገኘ ድረስም ሳጥናኤል 2 የዓለም የመጨረሻ ታሪክ ጸሐፊ መሆኑ አይቀሬ ነው። ይህ የጥፋት ጌታ የሰማይና የምድር መጋረጃ ቀዶ የሰው ልጅን ዕጣ ፈንታ በኒኩሌር እሳት ለመጻፍ በይፋ አዘጋጅቷል። የሳጥናኤል 2 ዘመን በይፋ ጀምሯል። የአስፈሪ የሚሳኤል ሙከራ በሩሲያ ሰሜናዊ ግዛት በሚገኘው ብሌትስኪ ሙከራ ጣቢያ ሲከናወን ምድሪቱ ለብዙ ደቂቃዎች ስትንቀጠቀጥ አድራለች። ከሚሳኤሉ በረራ በስተጀርባ ያለው የኃይል ምንጭ የሰሜን ከዋክብት ሊያደበዝዝ የሚችል የብርሃን ጅረት ሲፈጥርም በሺዎች የሚቆጠሩ ኪሎ ሜትሮች ርቆ በሚገኘው የካምችትካ ልሳነ ምድር ላይ የሚሳኤሉ አረሮች ኢላማቸውን በትክክል መምታታቸውን ተረጋግጧል። ይህ ስኬት ለሩሲያ ወታደራዊ መሐንዲሶች የድል አክሊል ቢሆንም ለተቀሩ ዓለም ግን የሞት ጥላ ሆኖ አርፏል። የአሜሪካ የደህንነት ተቋማትና የሳተላይት መከታተያ ጣቢያዎችም የሚሳኤሉን ጉዞ ሲከታተሉ የነበረው በታላቅ ድንጋጤ ውስጥ ሆኖ ነው። ምክንያቱም ሚሳኤሉ የሄደበት ፍጥነትና አቅጣጫም ማንኛውንም መደበኛ የመከታተያ ስልት የሚበጥስ በመሆኑ ነው። ከዚህ ሙከራ በኋላ በዋሽንግተን የሚገኙ ወታደራዊ ዕቅድ አውጪዎችም የኒውክሌር ስልታቸውን በአዲስ መልክ ለመቃኘት ተገደዋል። ነገር ግን የሳርማት ቴክኖሎጂ ከማንኛውም ነባር መከላከያ በላይ በመሆኑ አሜሪካንን ለጥቃት ክፍት አድርጓታል። የብሪታንያ መከላከያ ሚኒስቴርም ቢሆን ተመሳሳይ ስጋት ተጥሎበታል። ምክንያቱም ሳርማት አንድ ጊዜ ከተኮሰ በኋላ ለንደን ለመድረስ የሚፈጅበት ጊዜ የሰዎችን የመሳሳት ያህል እንኳን አይረዝምም። ይህ ሚሳኤል በጉዞ ወቅቱ የሚያሳየው የመንቀሳቀስ ብቃትም ማንኛውንም ጸረ ሚሳኤል ተኳሽ ግራ የሚያጋባ ነው። ሩሲያ ይህንን መሳሪያ የገነባችው ለጥቃት ብቻ ሳይሆን ማንኛውንም አይነት ምዕራባዊ ተቃውሞ በአንድ ለማጥፋት እንደሆነ ግልጽ አድርጋለች። የሳርማት ቴክኖሎጂ አሮጌውን የሶቪየት ዘመን ሚሳኤል ቮቭዳን በ4 እጥፍ የጥፋት ኃይል የሚበልጥ ነው። ቮይቮዳ ራሱ ሳጥናኤል 1 ተብሎ የሚጠራና ዓለምን ሲያስፈራራ የኖረ መሳሪያ ነበር። አዲሱ ሳርማት ግን የዚያኑ አስፈሪ መሳሪያ የዝግመተ ለውጥ ውጤት ሆኖ ግንባር ቀደም የገዳይነት ማዕረግን ተቀዳጅቷል። የሳርማት የሙከራ ጣቢያ በሆነው ፕሌቲስክ አካባቢ የሚኖሩ የሩሲያ ሕዝቦችም በሚሳኤሉ መተኮስ ወቅት የደረሰውን ንዝረት እንደ መሬት መንቀጥቀጥ ቆጥሮታል። ይህ ኃይል ግን ለሩሲያ ብሔራዊ ኩራት መገለጫ ሆኖ ቀርቧል። ፕሬዚዳንት ፑቲንም ሙከራውን በቪዲዮ ሲከታተሉ የታዩት በታላቅ እርካታ ነበር። ይህ የሚሆንበት ምክንያት ምዕራባውያን በሩሲያ ላይ ጣሉትን ማዕቀብና ያደረጉትን ወታደራዊ ጫና መመከት ሳርማት የመጨረሻውና የማይሸነፈው ካርድ መሆኑ ስለሚያውቁ ነው። የሚሳኤሉ ኢንጂነሮች እንደሚሉት ከሆነ የሳርማት ሞተር የሚፈጥረው ግፊት በዓለም ላይ ካሉ ማናቸውም የጠፈር መንኮራኩሮች በላይ ነው። ይህም ግዙፉን የብረት አካል በአጭር ጊዜ ውስጥ ከምድር ስበት አውጥቶ ወደ መጓሪያ ጉዞ እንዲሸጋገር ያስችሏል። የሳርማት አረሮች እያንዳንዳቸው የራሳቸው የሆነ የመሪነት ዘዴና የፍጥነት መቆጣጠሪያ ስላላቸው ኢላማቸውን የመሳት ዕድላቸው ወደ ዜሮ የተቃረበ ነው። ይህ ደግሞ የጠላትን ወታደራዊ ምሽጎችና የኒውክሌር ማከማቻዎችን በአንዴ ለማድቀቅ ያስችላል።
የአውሮፓ መሪዎች ከዚህ ሙከራ በኋላ ባደረጉት አስቸኳይ ስብሰባ የሳርማት ስጋት የአውሮፓን ወደፊት ጣፈንታ ጥያቄ ውስጥ እንደከተው ገልጸዋል። በተለይም በጀርመንና በፈረንሳይ የሚገኙ ከተሞች ለሳርማት ቅርብ በመሆናቸው ምንም አይነት የደህንነት ዋስትና እንደሌላቸው ተረድተዋል። በመሆኑም የሳርማት ሙከራ ስኬት የዓለምን የፖለቲካ ካርታ በአዲስ መልክ ቀርጾታል። ከእንግዲህ በኋላ በዓለም ላይ ታላቅ ነኝ የሚል ሀገር ሁሉ የሳርማትን ቁጣ ግምት ውስጥ ማስገባት ይኖርበታል። ይህ ሚሳኤል የሰው ልጅ በቴክኖሎጂ አማካኝነት የደረሰበት ከፍተኛው የጥፋት ደረጃ ነው። ከሳርማት በላይ ጥፋት ሊያመጣ የሚችል ሌላ ምድራዊ መሳሪያ የለም። ሩሲያ ይህን መሳሪያ በሚቀጥሉት ዓመታት በመቶዎች የሚቆጠሩ አምርታ በየስፍራው እንደምታሰማራ አስታውቃለች። ይህ ደግሞ መላውን ዓለም በሳርማት ሰንሰለት ውስጥ ማስገባት ማለት ነው። የአሜሪካ ኮንግረስ በሳርማት ምክንያት የሚሳኤል መከላከያ በጀቱን በጥፍ ለማሳደግ ቢወስንም ሳይንቲስቶች እንደሚሉት ግን ሳርማትን ለመከላከል የሚያስችል ቴክኖሎጂ አሁንም ገና በልም ደረጃ ላይ ነው። የሳርማት ፍጥነትና አቅጣጫውን የመቀየር ብቃትም ማንኛውንም መከላከያ ዋጋ ቢስ ያደርገዋል። ስለዚህ ዓለም አሁን ያለችበት ሁኔታ የኒውክሌር ጦርነት ቢነሳ ማሸነፍ የሚባል ነገር እንደማይኖርና ሁሉም ወገን ወደ አመድነት እንደሚቀየር ግልጽ ሆኗል። ሳርማት የዚህ አጠቃላይ ጥፋትም ዋነኛ አስፈጻሚ ሆኖ ተሹሟል። የሳርማት ሚሳኤል ሙከራም ለሰው ልጅ የሚሰጠው ትልቅ ትምህርት ቢኖር ኃይልና ጥበብ ለጥፋት ሲውሉ ውጤቱ ምን ያህል አስከፊ እንደሚሆን ነው። ሩሲያ የገነባቸው ይህ የገሃነም መሳሪያም የሰላምን በር ዘግቶ የጥፋትን በር ወለል አድርጎ ከፍቷል።